ሁለቱ ሲስማሙ እና አንድ ጋር ሲሆኑ ሽምግልና ሊላክ መሆኑን ስታውቅ በቅናት የተንጨረጨረችው እዩ የልጇን አባት ቢንያምን ካደችው። ልጄ የብሩክ ናት፣ ሁለተኛ አጠገቤ ድርሽ ብትል ጉዳዩን ወደ ሕግ ነው የማመራው ስትል ለቢንያም አስጠነቀቀችው። በውስጥ ችግሩን እንፍታው ብዬ ነው ከሚዲያ ትንሽ ጠፋ ያልኩት ብላ ለተመልካች ተናግራለች። ጋሽንም ተናግር ያለው ብሩክም ደግሞ በውስጥ ጨርሰን እንዲያምንና የልጄ ትክክለኛ አባት እሱ ስለሆነ ችግሩን ቤተሰብም ተጨምሮበት እንዲፈታው እፈልጋለሁኝና ለጋሽም ተናግር ያለሁ ስትል ይህንን ተናግራለች። ተመልካቾች እየተሳደባችሁ ነው። ብትሳደቡ ችግር የለም፣ እኔ ፈርቼ የምሸሸግ ሴት አይደለሁም። እውነቱ ሲገባችሁ ያን ጊዜ እኔን ደግሞ ታመሰግኑኛላችሁ አለች እዩ እግግም ሙጭጭ ብላ። አሁንም ሁለቱ አንድ ጋር በመሆናቸውና ሰላም በመውረዱ በብሩኬና በሀይሚ ባየችው በጣም ተናዳ ያ መሆን የለበትም ብላ አሁን ደግሞ ሌላ ችግር ልትፈጥር ተነስታለች። ይህንን ነገር ጋሽም ያውቃል፣ ለሱም ተናግር ያለው ትልቁን ጉዳይ በውስጥ እየጨረስን ነው፣ ይስተካከል ይመስለኛል። ደግሞ ብሩኬ መምረጥ ያለበትና መኖር ያለበት ከኔ ጋር ከልጁ እናት ጋር ነው ብላ ድርቅ ብላለች። እዩ ረዩ ትንሽ እፈሪ፣ በጣም ሸም ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። የብሩክና የሀይሚን አሁን ቃል መገባባታቸውን ሽምግልና ሊላክ መሆኑን ስታውቅ በጣም ተናዳ፣ እሷ ደግሞ ተከስታ እንደዛ ሳይሆን ብሩኬ መኖር ያለበት ከኒ ጋር ነው ከልጁ እናት ጋር ነው እንጂ ከሌላ ጋር አይደለም። አውቃለሁ ከሀይሚ ጋር እንደሚዋደዱ፣ እኔ ደግሞ ያንን ምን ማድረግ እችላለሁ? የልጅ አባት ስለሆነ ከኒ ጋር ነው ብሩክ መኖር ያለበት ብላ ግግም ድርቅ ብላለች። ቆይ ምን ይሻላታል? አሁን ደህና መሆናቸውን ስታይ ደግሞ ተነሳባት ማለት ነው። የልጇ አባት እቤት አስገብኝ ልጄን ልይ ቢላት እምቢ ብላ በአንድ ቀን አባረረችው። በሌላ ቀን ደግሞ መኝታ ክላስ ድረስ በመግባት ያቺ ልጅ የኔ ናት ብሎ ድርቅ ብሎ ልጁን አይቷል። ያን ጊዜ እንደዛ ባደረከው በጣም ተበሳጭቻለሁ። እኔ አሁን ቤተሰብም እንዲመክርህ ብቻ አይደለም የምፈልገው፣ የማታርፍ ከሆነ ጉዳዩን እኔ ወደ ሕግ ነው የማመራው። አርፈ ብትቀመጥና አጠገቤ ድርሽ እንዳትል ስትል ለቢንያም አስጠንቅቀዋለች። ብሩክ አሁን ስለ ሀይሚ ጋር ባለው ጥምረትና ስለ ሰርጋቸው ነበር እየታሰበ ያለው። ግን ደግሞ እዩ ሌላ ነገር ውስጥ በድጋሜ ሌላ ችግር ልትፈጥር ነው። አርፋ ትቀመጣለች ብለን አስበን ነበረ። የሀይሚስ ምላሽ ምን ይሆን? ሀይሚስ ስለ ሰርጓ እየታሰበ ነው። ቤተሰብም ይህን ነገር ሰምቷል። እውነት ምን እትል ይሆን ሀይሚ? ብሩኬስ የታሰበበትን ሀሳብ ይቀበል ይሆን ወይስ በዩ ላይ ደግሞ ሌላ ማስጠንቀቂያ ነገር ይፈጸምባት ይሆን? ለሀይሚ አባት የተላከው የብሩኬ ልጅ ነው ብላ ጉዳዩን ከጋሽ ጋር ለማገናኘት ፈልጋለች። ምክንያቱም ጋሽ ጋር ምን ወሰዳት? ያው ልጆት ብሩኬን እንዳታገባ የልጆት አሁን ያዘችው ፍቅረኛ የኔ የልጅ አባት ነው ብላ ድርቅ ብላ ከጋሽ ጋር ለመጨረስ ስለወሰነች ነው። እዩ አርፋ ብትቀመጥና የልጇን አባት ፊት ከመንሳት ፊት ሰጥተው አርፋ አብረው ልጃቸውን ቢያሳድጉ መልካምና ጥሩ ነበረ። እዩ የሁለቱን አንድነት አልወደደችውም። በጣም ተቃጥላለች፣ ተናዳለች። የኔን ልጅ ሳያምንልኝና ልጄን ደግሞ እኔ ሴቷ ብቻዋን እንዳሳድግ የተፈረደባት ሴት እንዲሆን ሊያደርገኝ እያሰበ ነው። እኔ ደግሞ እሱ በአስበው መንገድ እንዲጓዝ አልፈልግም። በሚዲያ ላይ ከባድ ጭቅጭቅና ማንም በኔ ቪዲዮ እንዲሰራና በእኛ ሰዎች ስማችንን እንዲያነሱ አልፈልግም። አርፈን ጉዳያችንን አምኖ በጥንቃቄ እንዲቀበል ነው የምፈልገው። በውስጥ እንጨርሳለን ብላ ይህንን ተናግራለች።
ጋሼ ለእዩ የመለሰላት ምላሽ የሁለቱን አንድነት ያልወደደችውና በቅናት የተቃጠለችውና የተንጨረጨረችው አራስነቷን በቅጡ ያላጣጣመችው ገና ሰውነቷ እንኳን ያልጠነከረው እዩ አርፋ መቀመጥንና የልጇን አባት ብትቀበለውና እሱን ወደ ህግ ከማምራት ብትቆጠብ መልካም ነው። አሁን የቀራቸው ቀናቶች ትንሽ ናት። ለዳግማ ትንሣኤ የሁለቱ ሰርግ እንደሆነ ይታወቃል። ያ ነገር እንዳይካሄድ ስለፈለገች ነው እዩ ይህንን ያደረገችው። ታዲያ ብሩክ አሁን ደግሞ እንደተነሳባት ታወቀ። ምንም ነገር የሚያደርግ ይመስላችኋል? እውነት ፕሮግራሙን ከሀይሚ ጋር ያለውን ያቋርጠው ይሆን ወይስ እዩ ባሰበችው ይቀጥል ይሆን? እዩስ ያሰበችውን ሀሳብ እውነት ታሳካው ይሆን? የልጇንስ አባት ፊት የነሳችውን ቢንያምን እውነት ታደርገው ይሆን? አርፋ ብትቀመጥ የእዩ መልካም ጥሩ ነበረ፣ ግን እሷ ተነስቶባታል። የተነሳባት እንግዲህ በሽታዋ ማለት ነው ተነሳባት። እነሱ ጸበል ተነክረው ተጠምቀው ነው የመጡት። አሁን ለእሷ ምላሽ ላይ ሰጧት ይችላሉ፣ አይሰጧትም። ዝም ነው የሚሏት። ተተንጨረጨረችም ትንጨርጨር እቤታቸው ድረስ ሄዳ ታንኳኳና ሀይሚን ጎትታ ታስወጣት። ወንድ ከሆነች ማለት ነው። እዩ አርፈሽ ገና 80 ቀን ያልሞላሽ ሴት ነሽ። ገና ክርስትና እንኳን ልጅሽ ያልተነሳች አንቺ ገና ያልተጠመቅሽ ነሽ። አርፈሽ የመጣልሽን ነገር አትተንፍሽ። ሁለቱ ሰላም ሲሆኑ በመካከላቸው ድንገት ገብተሽ ጓት በይ፣ አርፈሽ ቁጭ በይ። ያስረገዘሽን የምታቂ ሴት እንዴት ያላስረገዘሽ ላይ ሄደሽ ሙጭጭት ያለሽ? በቃ አርፈሽ ያስረገዘሽን ተቀበይ ማለት ነው። የልጅ አባት ናት፣ የልጅ አባት ነው። እሱም እኔ የልጅቱ አባት እኔ ነኝ ብሎ አምኗል። እሱ ከኔ ሌላ ሰው እንኳን ሊኖረሽ ይችላል። ብዙ ወንዶች ሊንጋጉ ይችላሉ፣ ግን ልጅቷ የኔ ናት ብሎ አባትየው አምኗል። ታዲያ ይህን ሰው መገፍተር እና እሱን ወደ ህግ ማምራት ምን ይሉታል? በሁለቱ አንድነት የምትንጨረጨሩና እንዳይቀጥሉ የምታደርግበትን የምትጓዥበትን መንገድሽን ብታሳጥሪ መልካም ነው። እዩ አርፈሽ ተቀመጭ እላለሁ። ውድ የተከበራችሁ የቻናል ተከታታዮች እዩን ስሟት የምትለውን ማለት ነው። ምክንያቱም በሁለቱ መካከል ገብታ እነሱ ሰላም ሲሆኑ ተነስቶባታል። በቃ ድንገት ሴጣኗ ጓ ብሎባታል ማለት ነው። ቤተሰብ ሌላ ቪዲዮ ይዘን እስከምንከሰት በያላችሁበት ሰላም ሁኑልኝ ቤተሰብ። ባይ ባይ።